የሚበላ ፋፎው ላይ ነው እንግዲህ አይኗን እያያችሁት ነው። ሩት ሰላም ማለቻት ከጀርባ እንግዲህ ሰላም ታቋታላችሁ። ቁጥብ ነች ያልተባለችው ያቸው እያለች ማመሰግነው በሬ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን። ይኸው እንግዲህ እንደምታዩት ካሜራውን ስታንድ ላይ ነው ያስቀመጥኩትና እሱን ካልያዝኩኝ ይኸው ስታንዱን ካልያዝኩ እያለች ትንሽ አስቸግራለች። ከህፃን ጋር ስንውል አብረን ህፃን የምንሆነው ነገርስ እንዴት አያችሁት ቤተሰቦች? እኔ እንጃ። እኔ የራሴን ሳየው ማለት ነው ህፃን ልጅ ጋር ስውል ልጄ ጋር ስውል በቃ እንደ ህፃን ነው የሚያደርገኝ እላችኋለሁ። የምር በቃ ምንም በቃ የሆነ ሀሜት የለ ምን የለ በቃ ንጹህ ነው የምትሆኑት። በቃ እነሱ ጋር ስትሆኑ ንጹህ ነገሮችን ታያላችሁ። እነሱ ሲስቁ እናንተ ይባስ ደግሞ ጅል ትሆናላችሁና ይኸው እንዴት እንደምትሆን በቃ ሰው ሲያብድ ሰው ሲጃጃል ደስ ይላታል። እንግዲህ በጣም ነው ደስ የሚላት። ከዛ ደግሞ ሌላ መዝሙር ሲዘመርላት በጣም ነው የምትወደው። ምንም ነገር ስትበላም ስትጠጣም መዝሙር ነው የምንዘምርላት። በጣም ነው ደስ የሚላት። ምግብ እንድትበላልን ከፈለግን መዝሙር መዘመር ነው ቀላል ነገር ማለት ነው። ለነፍሷም ለሁሉም ነገር የሚሆን ነገር መዝሙር በመውደዷ ደስ ብሎኛል እውነት። እስከ መጨረሻው ደግሞ መዝሙርን እንድትወድ ያድርጋት ነው ምለው። አሁን ያው እንግዲህ ትንሽ መቀመጫው እንደምታዩት ለሙከራ ብዬ እዚህ አስቀምጣታለሁ እንጂ ሁሌ እዚህ አላስቀምጣትም። አሁን ዛሬ ነው በቃ እንደዚሁ እዛ ስትገደፈው እዚህ ጋር አስቀምጬ ልሞክራት ብዬ ነው። ቀመጥም እንደምታስቀምጧትኝ አይደለችም። በቃ እንደተቀምጣ አይደለም። ወደዛ ስትል ወደዚህ ስትል ትወድቃለች ብዬ ስለፈራው ነበረ። ይሄን በእርግጥ ትወድቃለች፣ ግን እኔ ስላለው እየጠበኳት ነው። ግን እንደምታዩትኝ ማዳም እየፈራው ነው። እንዲህ ብትል ትንሽ በቃ ትወድቃለች ብዬ እጄ እንዴት እንደማረግ በቃ በጣም ተጠንቅቄ ከእኔ አራቀምና በጣም እየተከታተልኳት ነው። እንዴት ሰግቼ እንዳለው አጠይቁኝ። በክስበት በቃ እንደዚህ ከተንቀሳቀሰች ለመደገፍ ቶሎ ብዬችን ነው ዘረጋውና መዘምርላት። በነገራችን ላይ ድምጽ ኑሮኝ ችሎታ ኑሮኝ አይደለም። በቃ ልጄን ደስ ስለሚላትኝ ለመሞከር ያክል ነው። ድምጽ እንዳታዩ ቤተሰቦች። ሁልጊዜ እንደምንላችሁ እንግዲህ ቤተሰብ ያልሆናችሁ ካላችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ እያረጋችሁ ቪዲዮውን ቫይራል እንዲወጣ አድርጉትኝ። ለሌሎች ተደራሽ እንዲሆን ደግሞ ሼር እያረጋችሁ ቤተሰቦች። እንግዲህ ሰላምን ጠራኋት ማማን እንድትይዝልኝ ያረኩኝ። እንግዲህ ፏፏ እያረግን ጠበቅኳት። የቡና ቁርስ ለመስራት አስቤኝ ነበረ። አፉ ቆሎ ነበር ያደረግኩትኝ እና አሪፍ ነበረ። ያው ድብርቱን ለማጥፋት ነበር ሳዘጋጀ ነበር። አይቡን ለማጥፋት አንዳንድ ጊዜ ድብር ሲላችሁ ሞቅ ሞቅ የሚያደርግ ነገር ያስፈልጋል እና ልክ ነው። ቤትም ደግሞ ያደምቃል። ቆንጆ ነው እና ዛሬ ግን በረንዳው ላይ ነው የሆንኩት። ማማን አየሯን እንድትለምዳት ስለምፈልግ ያው እኛ ከሰኞ እስከ ዓርብ ስለማንኖር አትወጣምና ሰላምን ብቻዋን ስለምትሆን አሁን እንድትወጣ ፈልጌ ነው እዚህ ጋር በረንዳው ጋር ያደረግነው። እንደለኛም ደግሞ አየር መቀየሩ በጣም አሪፍ ነው ብለን ስለነበር ነው እና ማማ ደግሞ 10 ወሯን ይዛለች። እንግዲህ ለልደቷ 2 ወር ነው የቀራት እና እስካሁን አልቆመችም ብዬ በጣም ነው የማስበው። ማለት አንዳንድ ጊዜ ያው በእርግጥ የሳይንሱ ገና ነው፣ ግን አንዳንድ ወላጆች በቃ በ9 በ8 ቆመች ምናምን ሲባል ወይኔ እኔ ልጅ ዘግይታ ይሆን እንዴ ምናምን እላለሁ። እኔ እንጃ እንደ እናት ማለት ነው። እና እናቶች ካላችሁ በዚሁ አጋጣሚ ማለት ነው ልጆቻችሁ በስንት ጊዜ እንደቆሙላችሁ ትነግሩኛላችሁ። የምር ያው በእርግጥ የሁላችንም ልጆች እድገታቸው የተለያየ ነው፣ ልጅ ከልጅ ማለት ነው። እና ያንዱ ስለፈጠነ ያንዱ ስለዘገየ ያንዱ ትክክል አይደለም ማለት አይደለም። እንደ ልጆቹ ቅልጥፍና እንደ ልጆቹ ፍጥነት ይለያያል ይመስለኛል። አውቃለሁ ይሄንን። ግን እንዲሁ ዝም ብላችሁ ደግሞ ስትሰሙ ደግሞ ዝም ብላችሁ የምትጨነቁት ነገር የለም። ብቻ እናቶች ስትረዱኛላችሁ ብዬ አስባለሁኝ። እና ብቻ ገና ነች እስከ ልደቷ እንግዲህ እግዚአብሔር ነው የሚያውቀው። በእርግጥ የኛም ኃላፊነት አለ እጃቸውን ይዘን እንዲራመዱ ማድረግ። ደግሞ ትንሽ ተለቅ ባሉ ቁጥር ደግሞ ነገሮች እየፈሩ ይመጣሉ። ማለት መሄድ መራመድ ወድቃለሁ ለምናም ስለሚፈሩ ይመስለኛል። እንደዛ ቀድመን ብናለማመዳቸው አሪፍ ነው። ግን ያው እንደ እድገታቸው ነው። ያው የኛን ኃላፊነት እንወጣ ብለን ነው እንጂ እንደ እድገታቸው ነው። ስንት ጊዜ ላይ ቆሙላችሁ? እንዴት ስታስቡ ነበር የዛኔ? ማለት ልጃችሁ ሳይቆም በፊት የምታስቡት እንደዚህ ሰው እንደዚህ አለ ምናምን ብላችሁ የሆነ ውስጣችሁ ላይ ምንም ነገር አይፈጠርም? ወይንስ ደግሞ እንደኔ ይሁን እንዴ ዘገይች እንዴ ብላችሁ ታስባላችሁ? መቼም አላቅም። ሁላችንም ስለምንለያይ ብዬ ነው። እና አንዳንዱ በቃ አይ ገና ነች እንዴ ይደርሳል ምናምን ብለን የምናስብ ሰዎች አለን። ልክ ነን። አንዳንዱ ደግሞ ወይኔ የምር ግን ዘግይታብኝ ብለን የምንጨነቅ እናቶች ስላለን ነው። እናንተ ከየትኛዎቹ ናችሁ?
ትነግሩኛላችሁ ማለት ነው ቤተሰቦችን። ያው አንዳንዴ ስለምጨነቅ ነው እንዴ የኔ እኮ 9 ላይ ነው የቆመው እኮ የኔ እኮ 10 ላይ ነው የኔ 11 ላይ ነው ምናምን ሲሉ እንዴ አለፋት እንዴ ምናምን እላለሁ። ወንበር ላይ አልተቀመጥኩም ቤተሰቦች። እስኪ ምንጣፉ ላይ መቀመጥ በጣም ነው ወደው። በቃ እንደዚህ የሆነ ወንበር ላይ እንደዚህ ቁጥጥ ብሎ መቀመጥ በጣም ስለማልወድ ነው። ይቅርታ ቤተሰቦች፣ እንደዚህ ሁኚ የሚያስጠላ ከሆነ እንግዲህ አላውቅም ቤተሰቦች። እኔ ግን እንደዚህ ቁጭ ማለቱ ስለሚመቸኝ ነው። እሺ እንዳትፈርዱብኝ። እና እነዚህ አይነት ቁጭ ካልነ ማለት ነው በቃ ማማ ሩጣ ከጀርባችን ትቀመጣለች። ከጀርባችን ቼቼ መታዘል ትፈልጋለች እና ሩጣ ከጀርባችን ነው የምትሆነው። እና ሰላምም እኔም ሰላምም ላይ በተለይ ሰላም ነች ያለማመደቻት ሩጣ ቁጭ ብላ ከጀርባዋ ትሆናለች። እና ሁኔም እኔንም ይኸው እንግዲህ አላስቀመጠችም ሩጣ። ይሄ የሚበለፋፈው ላይ ነው እንግዲህ አይኗን እያያችሁት ነው። ሩጥ ሰላምም አለች ያት ከጀርባ። እንግዲህ ሰላም ታቋታላችሁ፣ ቁጥብ ነች። ደስ የሚል ጸባይ ነው እንግዲህ ያላት። እንግዲህ በደንብ እንድታወራ ዩቲዩብ ላይም እንደዚህ አንድ ላይ ስንሰራ በደንብ እንድታወራ እያረኳት ነው። እንግዲህ ያው እንደ ፍላጎቷ ነው እሷ። እንግዲህ አሁን ግን ትሻላለች። እውነት በደንብ ነው የምታወራው። ማለት እኔ ይሄ የምታፍረውን የምትፈራውን ነገር እንድትቀንስ ነው እያረኳት ያለሁት። ሌላ እንዳይመስላችሁ ማለት እንድታወራ ምናምን የሆነ በቃ ይሄ ፍርሃትን እንዲቀር ነው እንጂ ሌላ ጸባዩ በጣም አሪፍ ነው። ያንን ማስቀጠል አለባት። ይሄ ፍርሃቱን ብቻ እንድተውታው እያደረግን ነው እና እሱን ነው። አሁን ግን መፍራቷን በጣም ቀንሳለች። እሷ ያው ቁጥብ ነች። እንግዲህ ደስ ይላል። ሰው እንደ ባህሪው ነው መሆን ያለበት። ማማን እያየችዋት ነው። እኔ ግን ማለት ነው በቃ ድንግጥ ነው ያልኩት። ኤዲት ሳረግ ነው ያየሁት። እንደዚህ ሆና እንደተቀመጠች ራሱ ኃይለኛ ቡና አጣጭ ነች መሰለች። ቡና አጣጭ ነው እና ሰላም እያየች ትስቃለች። በቃ ቡና የምታጣጣን ነው የምትመስለው። እንግዲህ መልበዱ አይቀርም ማለት ነው በዚህ አይነት። እና ሰላሜው እንደምታያት ወሰደቻትኝ። ምክንያቱም እሳቱ ላይ እዛ ጋር ሊሄድ ነው የምትለው፣ ረኮቦቱን ላንሳ ነው የምትለው። እቃዎች አይቀመጡም። እሷ እያለች እቃ አይቀመጥም ይኸው ካልነካው እያለች ነው። እና ሰላም ትጎትታታለች፣ መታኔ ጋር ትሰቀላለች። እና ኳችሁ እኔን የምትፈልገኝ ለጡት ነው። ተመልሳ ወደ ሰላም ሄደችኝ እና ምግቧ ነበረ። እሷን እንግዲህ እንድትጨርስ እያረግናት ነው። በመሀል እየተዝናናች እየሮጠች። በእርግጥ ይሄ ልክ አይመስለኝም መሰል አይደል? እንደዚህ እየሄዱ ምናምን ማብላት ልክ አይመስለኝም። እንዳይለምዱ ቁጭ ብለው ከበሉ በኋላ ቢጫወቱ ተመራጭ ነው። በእርግጥ ይሄ ይመስለኛል። እና እናንተስ ምን ታስባላችሁ? ይሄ አይሻልም ይመስለኛል። እና አሁን እንደዛ ስለሚሆን ግን እኛ ነው እምቢ ስለምትለን መብላት ስላለበት ነው። በተለይ እኔ ሲኖር ምግብ የማትበላው ነገርስ በቃ እኔ ሳልኖር ብቻ ምግብ ትበላለች። እኔ ካለው ምግብ አትበላም እና በጣም እሱ ከባድ ነው። ጡቱ ይዘጋቸዋል ማለት ነው። እኔ እንጃ ጡት ስለምጠባ ይሁን አላቅም። እኔ ጋር የምጠባ ከሆነ ምግብ በጣም ነው የምትቀንሰው። እኔ ሳልኖር የምትበላው ይሻላል እንጂ አሁን በጣም ነው እየቀነሰችብኝ ያለችው። ምግብ እኔ ካለው በቃ ብዙ ጊዜ ምንም ምግብ አትበላም። በቃ ከምግብ ጡት ነው የምትመርጠው። እናንተ ደስ እንደዚህ ያጋጥሟችሁ ይሆናል። መቼም አዲስ ወላጅ ሁሉ ነገር ጥያቄ ነው የሚሆነው እና ጥያቄሽ በዛ እንዳትሉኝ እሺ ቤተሰቦቼ። ማለት ሼር እንደራረግ። እውነት ለመናገር እናንተ የምትነግሩኝ ነገር የምር በጣም እየጠቀመኝ ነው። የሆነ ጊዜ ምግብ አሰራር ስነግራት አንዷ እህቴ እኔ እንደዚህ ነው የልጆቼ የምሰራላቸው እና ይሄንን ብትጠቀሚ ስትለኝ እውነት ለመናገር ያን ተጠቅሜዋለሁ። እኔም ደግሞ እኔ የምጠቀመው እንደዚህ ነው ብለን ለእናንተ ስነግራችሁ ለልጆቻችሁ እናንተም ደግሞ እንደዚህ አድርጊላት እኮ ምናምን ስትሉኝ ትክክል ሼር እንደራረጋለን እና ከልምድ አንጻር ነው። ነገ እኔ አንድ ልጅ አሳድጌ 2 ሳረግ ለሌላ መመክራለሁኝ እና ጥሩ ነው። በተለይ ከፍ ካሉት ካሳደጉት ልጆች ምክር መቀበል በጣም ነው የምወደው። እግዚአብሔርን ነው የምላችሁ። ማለት ሳይንሱ እንዳለ ሆኖ እኔ የምር ያሳደገ ሰው እንደዚህ አድርጌ የሚለኝን ምክር በጣም ነው የምቀበለው እና ትክክልም ስለሆነ ማለት ነው። እና በኤክስፐሪመንት ተረጋግጦ ይሻላል። ሳይንሱ ወደ ታች አውርዶ ሞክረ ነው የተጠቀሙት ይሻላል። እሺ ችግርሽ ይፈታል። ማይ ችግርሽ ምንድነው? እንፈታዋለን። ግን ከረኮበቱ ውረጂ። ያያቻችሁ እኔ ቼክ አረጉ። እንግዲህ እንደምታያቸው ቤታችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እስካሁን ቪዲዮ እያያችሁ ደግሞ ላይክ ያላረጋችሁ ደግሞ ቪዲዮውን ላይክ አድርጉት። እናንተ ግን አሰሙም እንዴ? ሰላም መዝጋ ጀመርነው። ሰላም ባያችሁ እንዴ? ሄው ማማ ልባላ አስጠፍታለች። ያልተባለችው ያቸው ያለችው ነው።
እኔ ቆይ ሰላም እንዴ ስልሽ እሺ በነገራችን ላይ ከዚህ ቆይ የምነግራችሁ ቆይ ያለቻችሁ ነው። እሺ እያት ቆይ ትላለች። እሺ ሰላም እማ አጨብጭቢ 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 አጨብጭቢ። እስኪ እንግዲህ ታዛዥ ናት፣ ለሰላም ታዛዥ ናት። ሰላም አጨብጭቢ የሚለውን አንቺ ነሽ ያለማመድሻት። ትታዘዝሻለች። ሰላም የምታያቸው ነገር አለ? ተመችቶሻል? የዛሬው ዝግጅታችን ወደሻል? ዛሬው ቪዲዮ ይህንን ይመስላል። ቤተሰቦቼ እንግዲህ እስከ መጨረሻው ስላያችሁት በጣም ነው የማመሰግነው። በሌላ ቪዲዮ ዳግም እስክንገናኝ ድረስ ባይ